ነው ንግባ ይሄው ገነታችን እና ሰው ሚስት ጋር መተኛት በጣም ወንጀል ነው። እኔ የምተኛው ግን በጣም ከወደድኳትና በጣም ቆንጆ ከሆነ ሴት ጋር ያለው ከሌላ ሰው ሚስት ጋር የሚልከሰከስ እዚህ ምድር ላይ በጣም እጅግ ቆሻሻ ሰው ነው። የአባትነት ስሜት እኔም አንድ ቀን ልጅ ወልጃ ይሆናል። ሰማማ ሚስት ማጣለ እሱ ከዛ የሚቀድም አላማ አለ ፈልግ እና እስከ ዛሬ የሚመጡትን ሴቶች አላማ አለኝ እያልክ ነው የምንመልሳቸው። ለዛ ነው ሄት አስጠለሉት ጠልቶኛል። እሺ አርማኖ ተስፋሽ ዝና ሰውነትሽን አልፈለገው ስራሽን አልፈለገው በርስቲ ነበር። ብሩክም አመለጠ። ከነሱ ጋር ልጅ ግንኙነትን ተቋረጠ። ግን ደግሞ እሷም እንዳለች እኔ ልኖርሽ ነብሻለሁ። አራባጃ ገላግለ ሉላ ጀግና ለትዳሯ ታማኝ ብያታለው። ለጊዜው እንግዲህ ከኋላ የሚመጣውን ባናውቅም ማለት ነው። እንግዲህ ጠበቃ የተባለው ሰውዬም ከሱ ጋራ እንድትሆን ለአንድ ቀን ጠይቋት ነበረ። እሷ ግን ከአንተ ጋራ የማይሆን ነገር ከማደርግ ሞቴን ፈቅዳለሁ ብላለች ማለት ነው። ማህሌት እንግዲህ ከዝና ጋራ ተማክራም ሊሆን ይችላል ኤፍራታን ዛሬ አስይዛታለች ማለት ነው። ነገሮች ግን እንደ አጋጣሚ አብረው እየሄዱ እያወሩ ይመስላል። የማህሌት ነገር አይታወቅምና እህቴን አሳልፌ አልሰጠምም ብላ ነበር እንግዲህ ወይ ደግሞ ዝና በአጋጣሚ ይምጣም የምናውቀው ነገር የለም። እንግዲህ ኤፍራታ በጣም ተደናግጣለች ማለት ነው። እሱም እንግዲህ አገኘዋት ይችን አውሬ ዛሬ እያለ እጁን እየሰባሰበው ወደ እሷ ነው እየቀጠለው ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍርፍ ይበልኝ። ለቻናሉ አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ የሆኑ ነባሮች ደግሞ ላይክ እያደረጋችሁ ስለምታበራቱኝ ከልብ አመሰግናለሁ ማለት ነው። ምሳሌ ድራማ አስተማሪና ደስ የሚል ጓደኝነት አባትነት ጥግ በተለይ በብሩክ ላይ የምናየው የአባትነት ጥግ ነው ማለት ነው። እና ለልጁ ብሎ ራሱን አሳልፎ እየሰጠ ጀግና ብየዋለሁ ማለት ነው ብሩክ። እንደዚሁም መድብል ጀግና የጓደኝነት ጥግ ማለት ነው። በቃ የጓደኝነት ጥግ ወንድሜን ሳላገኝ ተኝቼ አላድርም አልቀመጥም ያለ ጀግና ነው ማለት ነው መድብል። እና አታ በጨለማ ራሱ አምሽቶ ገብቶ ደክሞት በቃ እኔ ወንድ ነኝ ዛሬው እቤት ለማደር የመጣሁት ወንድሜ መሞት መኖሩን ሳላውቅ እንዴት ነው እቤት እማድረው ዛሬ ብሎ ወደ ውጭ ተመልሶ ዝናን ያገተበት ቦታ ከዝና ጋር ያደረበት ቀን አለ። ዝናም እንግዲህ ሙድ ሲይዝበት ምን ነው ሁሉም ተይዘው አለቁብክ እንዴ ከኔ ጋር ማደር አብዝተሃል አለው መስ እና እንደ ጀግና ነው። ቢሆንም ደግሞ በስተ መጨረሻ ወንድሙን በህይወቱ ማግኘት ችሏል ማለት ነው። እሱ ብቻ ሳይሆን ጀግንነት ከቤታቸው ነው ይመስላልና ምክንያቱም ብሩክም በጣም ጎበዝ ነው። ራሱን ህይወቱን መስዋዕት አድርጎ ልጁን አሳክሟል። ልጁን ማሳከሙ ብቻ ሳይሆን እኔ ብኖርም ብሞትም ብሎ እንግዲህ ያለው ንብረት በልጁ ስም አዙሮ በቃ እኔ ብኖርም ብሞትም ንብረት ለልጄ አትርፌላታለሁ ብሎ እንግዲህ ራሱን አሳልፎ ለእነኝ ለአውሬዎች ካሌብ ሞሲሳና ለዝና አሳልፎ የሰጠ ነው። ቢሆንም እንግዲህ ካሌብ ሞሲሳም ንብረቱን አስመልሰን ነው እንጂ የምንለቀው አንለቀውም፣ ብዙ ንብረት አክስሮኛልም ብሎ ነበር። እንግዲህ እሱ ነገር ያው ሁሉም ነገር እንግዲህ በቀል ያለበት ነው የሚመስለው። የመድብል ቀድሞ ወዳጁም እንግዲህ እሱም ልጅነቴን ነጥቆኛል፣ ብዙ ነገር አባላሽቶብኛል ካሌብ ሞሲሳ የሚባል በዚህ እሱን ለመበቀል ፈልጋለሁ ብሎ እንግዲህ የእሱ እጅም አለበትና በትብብርም ቢሆን እንግዲህ ብሩክ ለቤቱ በቅቷል ማለት ነው። አሁን አሳሳቢ የሆነው እንግዲህ የሉላና የሞገስ ጉዳይ ነው ማለት ነው። ዝና ተስፋ ቆርጧል እንግዲህ ሉላን እንደማያገኛት ማለት ነው። አገኛታለሁም አላገኛትምም የሚል ውስጥ አሁን እንግዲህ ቅዠት ውስጥ ነው ያለው ማለት ነው። እና ለራሳቸው በጣም ተናዷል። ሞገስ እንዴት ሚስቴነት ቆኝ ይህን ሁሉ ወራት በዚህ አገር ውስጥ ሊኖር ይችላል? እንደዚሁም ደግሞ እነሱ ማን ቢሆኑ ነው ብሩክን ሊያስቀድሙ የቻሉት የሚለው ለነሱ በጣም ጥያቄና አወዛጋቢ ነው የሆነባቸው ማለት ነውና እንደዚሁ እንግዲህ ሉላም ችግር ውስጥ እየገባች ነው የምትገኘውና ጠበቃውም እንግዲህ አንዳንድ ልክስክስ ጠበቃዎችም አሉ፣ አንዳንድ ደግሞ ታማኝ ጠበቃዎችም አሉ ማለት ነው። ሉላ የሆነ የተሳሳተችው ነገር አለ ማለት ነው። እንግዲህ እሱ ያኔ በሚያወራት ሰዓት እሱ የሚያወራትን ነገር ሁሉ ሪከርድ ማድረግና መያዝ ትችል ነበረ። ነገር ግን እንደዛ አላደረገችም። ሪከርድ አርግዛ ብታደርገው ሪከርድ አርግታ ለሞገስ ብታሰማ ወይም ደግሞ ሪከርድ አርግታ ብታስፈራራው ለሷ ሲል
ሳይሆን ለራሱ ሲል ስሙ እንዳይጠፋበት ሲል ነገሮችን ቀጥ ብሎ ያስተካክል ነበረ ማለት ነው። እሷ ግን የዋህነች፣ ድንጋጤም አለባት። እሱ ያንን ነገር ባቀረባት ጊዜ እንግዲህ እሷ በምታለቅስና ባዘነችበት ሰዓት እንግዲህ የእሷ ማልቀሷን ማዘኗን እንግዲህ ድጋፍ አርግቶ አሁን የተስማማሽ ትመስያለሽ፣ እኔ በይህን ሄድ፣ እኔ ከሚስቴ ውጪ ከማንም ጋራ መተኛት አልፈልግም፣ ተኝቼም አላቅም፣ ነገር ግን ውብ ሴቶችን ሳገኝ ከነሱ ጋር ለማድረግ እገደዳለሁ፣ ከነሱ ጋር ለመተኛት እገደዳለሁ ነበር ያላትና እሷ ግን በፍጹም ይሄንን አላደርገውም፣ አንተ ልክስክስ ነህ፣ ከሚስት እያለህ ነው ደግሞ ከሌላ ጋር ልትልከሰከስ የምታስበው ና ያለችውና እዚህ ንብረቴ ቢጠፋም ጠፍት ብሎ ይቀራታል እንጂ እኔ በፍጹም ካንተ ጋራ የማይሆን ነገር አላደርግም ነበር ያለችው። እሱ እንግዲህ አይኗን እያየ ደግሞ ስትኮሳተሪ ስትቆጪ ያምርብሻል ነበር ያላትና እሱ እኔ ምንም አያምርብኝም፣ ለመከራ የተፈጠርኩ ነኝ። ከዚህም በፊት ያሳለፍኳቸው ጊዜያቶች በጣም ከባድ ጊዜያቶች ናቸው። እነኛ ሳሳልፋቸው ይሰቀጥጠኛል፣ ይዘገንነኛል። ያንን አስቀያሚ ጊዜ ግን ደግሞ አሁን ካንተ ጋራ ልደግመው አልፈልግም፣ የቀረው ይቀራል እንጂ ነበር ያለችውና መጨረሻ ላይ እንግዲህ ጠበቃ ተብዬውን ሰውዬ ባለበት ትታው ሄዳለች ማለት ነው። እሱም እንግዲህ ያቀደው ነገር አለ እውነት ይሄንን ነገር ሉላ አርገው ይሆን እንዴ የሚለው ያጠራጥራል። እንግዲህ ጠበቃው ደውሎ በ2 ሳምንት ባልሞላ ጊዜ ውስጥ ንብረታቸው እንደሚመለስላቸው ነው ለሞገስ ደውሎ የነገረውና እንግዲህ በተኛበት ጠዋት ማለዳ ላይ ነበረ ደውሎ ከሞገስ ጋራ ሲያወራ እንግዲህ ሉላም ነቅታ አይኗን ገልጣ እያዳመጠች ነበረ እና ለሚስትህም እንኳን ደስ አለሽ በላ፣ ደስታውን አብራችሁ ተካፈሉ እና ብዙ ሰዎችን አናግሬ ያለው ንብረትህ በቅርብ ጊዜ ይመለስልሃል ብሎ ነው እንግዲህ ለሞገስ ያለውና ሞገስም አንተ በጣም ጥሩና ታማኝ መልካም ሰው እንደሆንክ ሰዎች ነግረውኛል፣ በእውነት በጣም ከልብ አመሰግናለሁ በማለት ነበረ ያለውና እንግዲህ አውርቶ ጨርሶ ሉላዬ ተነሽና ቀፊኝ ደስ ብሎኛል ሲላት ሞገስ እየሰማች እንግዲህ አይኗን ጮፍን ነበር አርግታ የተኛችውና ሲጠራት ራሱ ልትነቃና እንኳን ደስ አለህ ልትለው ራሱ ፈቃደኛ አይደለችም ማለት ነው። ሰውየው እንደዋሸ ጠንቅቃ አውቃለች ማለት ነው። እየዋሸው እንደሆነ እየቀጠፈው እንደሆነ ጠንቅቃ ስለምታውቅ እሱ ተንሽና ቀፊን ዛሬ በጣም ነው ደስ ያለኝ ሲላት እንግዲህ ባልሰማ ነበረ ዝም ያለችው ሉላ ማለት ነው። ይሄ ዜጋ እንግዲህ እሷ የምታውቀው እሱ የማያውቀው ነገር አለና ይህንን ነገር ደግሞ ለሞገስ ግልጥ አርግታ ብትናገር እላለው እንደኔ ሀሳብ ማለት ነውና አንዳንድ ጊዜ ነገሮችን በምንደብቅ በምሸፋፈን ጊዜ ለግላችን ብቻ መፍትሄ የማናመጣላቸው ነገሮች አሉ። አሁን ደግሞ እውነቱን ለሞገስ ብትናገረው ሞገስ ሌላ ነገር ባድረግ ባይችል እንኳን ሌላ ጠበቃ ሊፈልግ ይችላል ማለት ነውና አንዳንድ ጊዜ ዝም ማለትም ዋጋ ያስከፍላል ማለት ነው እዚህ ጋር የምንረዳውና እሷም እንግዲህ ለምን ጠበቃ ግን አንቀይርም ብላው ነበርና ግድ የለሽም ይሄ ጠበቃ በጣም ጎበዝ ነው፣ ደግሞ አክቲቭ ነው፣ ቶሎ ብሎ ነገሮችን ሁሉ የሚያስተካክለው በጣም ታማኝ ነው ነበር ያላትና እንግዲህ መጨረሻ ላይ እሷ በሀሳብ እንግዲህ ስትሄዳ ነበርና እኔ እዚህ ጋር አስቀምጠሽ አንቺ በሀሳብ ትሄጃለሽ እንዴ ስላት አይ አለው አልሄድኩም አንተው ጋር ነበር ያለችውና ነገር ግን በቃ ተንግዲህ አንቺ ከጠበቃው ጋር አትገናኝም፣ ደስ ካላለሽም ካየሽው ቀን ጀምሮ ይሄ ጠበቃ ምኑን ደስ አላለሽም ይቀየር እያልሽ ነው ያለሽው አንቺ እናተ እንግዲህ አንቺ ከሱ ጋር አትገናኝም፣ ያሉትን ነገሮች ሁሉ እኔ አሁን ተሽሎኛል ድኛለሁ፣ ስለሆነም ከአንቺ ጋር እኔ እና እሱ ነን የምንጨርሳቸው እያለ ነበርና እሷም እሺ ጥሩ ነው በቃ ሆኖናል፣ ጥሩ ጠበቃ ነው ያለውን ነገር አንተ ጨርስ እያለችው ነበረ። እንግዲህ ግልጥ አርግታ ያልነገረችው ብዙ ነገር አለ። እሱም ደግሞ መጠርጠር ነበረበት በተደጋጋሚ ይሄ ጠበቃ ይቀየር ልትል ያቻለችው በምን ምክንያት ነው ብሎ መጠርጠር ነበረበት። እሱ ግን በፍጹም ይሄንን አልጠረጠረም ማለት ነውና መድብልም እንግዲህ ከብሩክ ከዳጣ ጋር ሳሎን ላይ ቁጭ ብለው እየተጫወቱ ነበር። ቤተሰባዊነት ምናምን እና የአባትነት ጥግ እያለም እንግዲህ እያወራ ነበረ። ዳጣም እንግዲህ እኔ አባቴ እኮ በጣም መልካም ሰው ነው፣ በጣም ነው የሚወደኝ፣ በጣም ጥሩ ሰው ነው ስትል እንግዲህ እሱም እኔም አባቶኜ ያሰብኩት ተሳክቶልኝ አባቶኜ እውነቴንን የአባትነት ፍቅር አየው ይሆን እያለ ነበርና እንግዲህ እንዴ አባት ስት አይደለም ምን አትሆንም ሚስት ፈልጌ ላምጣለህ እንዴ ነፍሰ ጡር
ልጅ ያላት ምንድነው የምትፈልገው ስትለው እንግዲህ እንዴት ነፍሰ ጡር ትያለሽ? ነፍሰ ጡርማ ከሆነች ባል አላት ማለት ነው። እርጉዝም ከሆነች ባል አላት ማለት ነው። እንደዚህ አይሆንም ነበር ያለውና እሱም እንግዲህ አዎ እኔ የምፈልገው እንደኔ አይነቷ ልጅ የሌላትን ነው ነበር ያለውና እንግዲህ ነፍሰ ጡር ስትይ ምን ለማለት ፈልገሽ ነው ሲላትም እንግዲህ ሀሳቧ ውስጥ ያለችው ሰላም እየነበረችና እንግዲህ ሰላም ዳጣ ድራማ ላይ ታውቋታላችሁ፣ የማታውቋት ለማለት ነው እንጂ እንግዲህ እሷ ነፍሰ ጡር ናት። ከእሷ አስተዋውቃለሁ ብታይ በጣም ጥሩና ምስኪን ልጅ ናት ነበር ያለች። በይ እሷማ ባላላት ደግሞ አባትም አለው ልጁ ማለት ነው። እንደዚህ አይደረግም ደግሞ መድብል ወንድሜ ብዙ ህልም አለው፣ አልበሙን ማሳተም ይፈልጋል በማለት ነበረ ብሩክ የመለሰውና እንግዲህ መድብልም አዎ እኔ አልበሜን የማሳትመው አንተ ድነክ ተሽሎክ ተነስተክ ከቅድስት ጋር ስትጋቡ የሰርጋችሁ ቀን ነው ያለውና እንግዲህ እውነት ያደርግለት። እንግዲህ ቅድስትና ብሩክ ለወደፊት ያው ተስፋ እንዳላቸው አብረው እንደሚቀጥሉም እየነገሩ ነው የሚገኙት። መድብልም ደግሞ በል እንግዲህ ያንተ ደስታ እዚሁ ቤት ውስጥ ነው ያለው፣ ሩቅ አይደለም፣ ተፈለጋችሁ አሁን አንድ ሲንግል ለቅላችኋለሁ ነበር ያለውና ዳጣም እኔ ሲንግል አልፈልግም ደብል ነው እንጂ ስትል አይ ሲንግል ሲልሽ እኮ መጠጥ አይደለም ዘፈኑ ነው ያለው ስትል እንግዲህ ዳጣም እቺ መንገድ ይዛ ካልዘፈንክልኝ እያለችውና ስታዘፍነው ነበረ። እውነትም መድብልም ዘፋኝ እንደሆነ ተረድተናል። ድምጡም ደስ የሚል ድምጥ ነው ያለው ማለት ነውና እና እንግዲህ የሙሽራ ዘፈንም እየዘፈኑለት ብሩክም በፈገግታ በስስት አይን እየተመለከታቸው ነበርና ቅድስት ግን ብትኖርና አብራ ብትጨፍር ይህን ደስታ ብታይ ደስ ይለን ነበረ። ብሩክ እንግዲህ ከጀርባ ነች አላየናትም፣ ቅድስት ከጀርባ ናት፣ እሷን አላየናትም ማለት ነውና እንግዲህ ብሩክም ክላሱ ጠርቶ አንቺ ግን ለምንድን ነው ይህን ዋጋ ለኔ የከፈልሽልኝ ቢላትም እንግዲህ ለምንድን ነው ይህን ሁሉ ቀንስ የጠበቅሽኝ ቢላትም እንዴ እኔ እኮ አይደለም የጠበቅኩ ጋሼ እነ ሞገስ መድብል እነሱ እኮ ናቸው የጠበቁ ስትለው እንግዲህ ሞገስና መድብልማ ግዴታቸው ነው። መድብል ወንድሜ ነው ግዴታው ነው። ሞገስም ደግሞ ጓደኛዬ ነው አብሮ አደጌ ነው እነሱ ግዴታቸው ነው ሲላት እኔን እያራከኝ መሆኑ ነው ነበር ያለችውና እውነቷን ነው። እንደዚህ ሲናገር እሷን ያራቃት እነሱን ያቀረበ ስለሚመስል እንደዛ ማለት ያለም እንዴት ታግሰሽ ልትቆይ ቻልሽ ልሽ ፈልጌ ነው ሲላት እንግዲህ ጋሼ አንተ መልካም ሰውነክ ጥሩ ሰውነክ ለኔ ያደረከው ደግሞ ብዙ ነገር ነው ደግሞ ምሳሌም አደራዬ ናት። ስለዚህ ይሄ ሁሉ ነገር ደግሞ ለምን እንዳደረግኩ አሁን ቶሎ ባይገባህም ከጊዜ በኋላ በደንቡ ሊገባህ ይችላል ነበር ያለችውና እሱም አዎ ልክ ነሽ ይገባኛል አንድ ቀን ነበር ያለውና እናም አገግሜ ስነሳ ስድን ያሉትን ነገሮች አንዳንድ ነገሮች እናስተካክላለን በማለት ነበር ያላትና እነሱ ግን እዛ ክላስ ቁጭ ብለው እያወሩ ነበር። ብሩክ ክፍል ምሳሌና እንግዲህ መድብል ደግሞ ሳሎን ላይ ቁጭ ብለው ሽሯቸውን ታቅፈው እየጠበቁ ነው እንግዲህ ቅድስት ወደ ብሩክ ክላስ ሄደችው እራት ላቅርበልህ ወይና ከኛ ጋር ብላ ለማለት ነበረ። እነሱ ግን በወሬ ሲቆዩ ያው መድብልና ምሳሌ መሾካሾክ ጀምረዋል ማለት ነው። እንዴ ምን እየሰሩ ነው እነኚህ ልጆች? እዛው በቀሉ እኮ እንዴ ምን እየሰሩ ነው? ሽሮ እኮ ቀዘቀዘ ነበር እያሉ ያሉና ምሳሌም እንግዲህ ነገረኛ ናት። እንዴ ዛሬ የምንበረውማ የሽሮ ስልጆ መሆን አለበት እያለች አው ቀዘቀዘ እኮ ምናልባት ምን ወንድም ሊያመጡልሽ ምናምን ስቲላት እንግዲህ ወንድም ሊሰሩልኝ ነው እንዴ በቃ እንደዛ ከሆነማ ሮጬ ያቸዋለሁ እያለች እንግዲህ ሮጣ ክላሳቸው ሄዳ ነበርና እነሱም ሲሄዱ እንግዲህ መጣ በቃ ብላ እንግዲህ ወታ ወደ ሳሎን ልጠብቀው ሄዳለች ማለት ነው። ቅድስት እንግዲህ ብሩክ ፊቱ ላይ ፈገግታ ይታያል። ከቅድስት ጋርም ደስተኛ እንደሆነ እንደዚሁም ደግሞ ወንድ ልጅ የወደቀው በሴት ነው፣ የተነሳውን በሴት ነው፣ እኔም የወደኩት በሴት ነው፣ ደግሞ የምነሳውን በሴት ነው። ምናልባት የምነሳባት አንዷ ሴት አንቺ ልትሆኝ ትችያለሽም እያላት ነበረ። ቅድስትዬ እንግዲህ አዎ አይታወቅም የፈጣሪ ነገር እያለች ነበርና እንግዲህ እውን ያደርግላችሁ በቅርቡ። ሁለቱም ደስ የሚሉ ጥንዶች ናቸው ማለት ነው። በጣም አሳሳቢው ነገር እንግዲህ የማህሌት ነው። ማህሌት ይቅርታ ለመጠየቅ ትፈልጋለች ብሩክን። ነገር ግን ያጠፋችው ጥፋት በጣም ከባድ ነውና እንግዲህ ብሩክ ላይ ሞገስ ላይ ደውላ ይቅርታ ልጠይቀው ችላለች ማለት ነው። እሱም እውነት ተጸጽተሽ ከሆነ ይቅርታ አድርጌልሻለሁ፣ ነገር ግን እኔን ለመግደል ሆስፒታል እንደመጣሽ እንዳትዘነጊ፣
አንቺ ጋር ያሳለፍኩት ጊዜዎችን ሳሳልፍ በጣም ራሴን ነው የምጠላው። እኔም መጥፎ ሰው ነበርኩኝ፣ ግን ወደ ራሴ ወደ መልካምነት ስመለስ ብዙ ነገሮችን አጥቻለሁ። በጣም ግን ደስተኛ ነኝ። እውነት አንቺም ወደ ራስሽ የምትመለሽ ከሆነ በጣም ደስ ይላል። ይቅርታሽን ተቀብዬሻለሁ ነበር ያላት ማለት ነው። እንግዲህ ብሩክ ነው ይቀራት። አሁን ብሩክ ግን በፍጹም ይቅርታ ሊያደርግላት አይችልም። ይቅርታም ቢያደርግላት ወደ ቤቱ አይመልሳትም ማለት ነው። ኢፍራታም ይቅርታ ጠይቄ እያለቻት ነው ብሩክን እና እሱ በፍጹም ይህን ሁሉ ነገር አድርጌበት ይቅርታ አያደርግልኝም እያለች እንግዲህ መንገድ ላይ እየሄዱ እየተነጋገሩ ነበረ ማለት ነው። እንግዲህ በቃ ስለ ብሩክ ነገር አታውሪብኝ፣ ብሩክ አሁን እኮ ያችን ሰራተኛ አግብቶ ከእሷ ጋር ሊኖር ይሆናል እኮም እያለች ነበር እና አዎ አብሯት መኖሩማ አይቀርም፣ የት ይቀርልሻል? አንቺ እኮ ከሱ ቤት ከወጣሽ ነው ግርማ ሞገስሽ የተገፈፈውም እያለቻት ነበረ። እንዲሁም ኤፍራታ ዝናን እየተደበቀች ለቀናቶች ይገለኛል ብላ እየተደበቀች ነበረ። ነገር ግን አሁን እንግዲህ ኤፍራታን አግኝቷታል። ኤፍራታን በጣም ደንግጣለች ማለት ነው። እውነት ምን ይፈጠር ይሆን የሚለው እንግዲህ በጣም አሳሳቢ ነው። እውነት ማህሌት ከሆነች ኤፍራታን አሳልፋ የሰጠችው በጣም ያሳዝናል። ማህሌት በጣም ጥቅም ወዳድነት ማለት ነው። እህቷን አሳልፋ ከሰጠኝ ምን ተፈጠረ፣ ምን አዲስ አለ የሚለውን በአዲስ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ።